እንዴት ምን አገበኝ እንዴ ለውቀት ማወቅ የለበትም ለጠቅላላ ወቀትማ የሶቅራጥስን ማጥቻለሁ እንኳን ከኛው ሲውጭ ያለው ክርስቶስ መናፍቃና ታድሶና ለተሸገረ ሰው ስጡ ለቤተ ክርስቲያን ስጡ ለቤተሰብ ስጡ ሰው ከኃጢአት በሽታ ጾሞ አይድን ሰው ከኃጢአት በሽታ ሰጥቶ አይድን ሰላም ጤና ይስጥልን ውድ የያሪኮ ሚዲያ ቤተሰቦች እንዴት ናችሁ እንዴት ከርማችኋል እኛ ደህና ነን እግዚአብሔር ይመስገን ዛሬም እንደተለመደው አስተማሪና ወቅታዊ የሆኑ ቪዲዮዎችን ይዘንላችሁ መጥተናል እናንተም እስከ መጨረሻ ድረስ ቪዲዮዎቹን ተመልከቷቸው ላይክ እና ሼር ማድረግ እንዳይረሳ ቀጥታ ወደ መጀመሪያ ቪዲዮ እንሄዳለን እንዴት ምን አገበኝ እንዴ ለውቀት ማወቅ የለበትም ለጠቅላላ ወቀትማ የሶቅራጥስን ማጥቻለሁ እንኳን ከኛው ሲውጭ ያለው ክርስቶስ ከኦርቶዶክሳዊ ተዋህዶ ቤተክርስቲያን ውጪ ያለው ኢየሱስ ምን እንደሚመስል ክርስቶስ ምን እንደሚመስል ዕውቀት የለኝም የማወቅ ግዴታም የለብኝም መብቴም አይደለም በሶስት ጉዳይ ገብቻለሁ መብቶት አይደለም እንዴት ምን አገበኝ እንዴ ለውቀት ማወቅ የለበትም ለጠቅላላ ወቀትማ የሶቅራጥስን ማጥቻለሁ እንኳን ከኛው ሲውጭ ያለው ክርስቶስ እሱ አሁን እዚህ ጉዳይ ለዛ አይበቃም ማልኩ እንጂ እኔ ከ355 በላይ የፕሮቴስታንት መጻፎችን አንብቤያለሁ ነገር ግን ያነበብኩት ለጠቅላላ ወቀት የወሬን እድሜ ማራዘሚያ ኪንን ለመውሰድ እንጂ ለምን አላስተምሩ አይደለም እሱ ለውቀት ማስፋፊያ ነው ስለ ቁርአንም አንብቤያለሁ ለራስ ነው እንጂ የሚቀረው ወደ ህዝብ ግን ለህዝብ አይቀርም የሰማው ሁሉ ይወራል እንዴ ነፍስ ያላወቀ ህፃንና ነፍስ የረሳ የአእምሮ በሽተኛ በምንድነው የሚታወቁት ያዩት ሁሉ ስለሚናገር ነው አይደል እኔ ያነበብኩት ሁሉ አላወራም የምረዳው ሁሉ አልናገር መጥኜ ለክቼ አፍ የሚጎርሰው እጅ መጥነዋል እንደሚባለው ጆሮ የሚሰሙን ምላስ ይመጥነዋል አንደበት እኮ ከህሊናችን ከአእምሮአችን እየቀደን የምንጠጣበት ብርጭቆ ነው አይደል አንተ ለምሳሌ ውሃ መጠጣት ብትፈልግ በምንድነው የምትጠጣው በብርጭቆ ነው አይደል በባህር ውስጥ አትገባም መቼም ወይም ነው ቧንቧውን ከፍታ አትለቀው ትክክል እኔ አንብቤያለሁ ብዙ ነገር ነው ያነበብኩት ብዙ ነገር ነው የማውቀው ከዛ ውስጥ ግን ወጥ በማንኪያ እንደሚጨለፈው እንጀራ በቢላዋ እንደሚቆረጠው ውሃ በብርጭቆ እንደሚቀዳው ካነበብኩት ከተረዳሁት ካወቅኩት ለመመናን ጆሮ የሚመጥነውን ንባቡ ለመምራን አይምሮ የሚያጠግበውን ምስጢሩን ለመመናን ህሊና የሚያሳርፍን ኃይለ ቃል መጥኛ እናገራለሁ ስለዚህ እኔ ያ ለጠቅላላ ዕውቀት ያልኩትን እዛው ፓስተሮቹን ሳገኝ ፕሮቴስታንቶቹን ሳገኝ አንድ ሙስሊም ወዳጅ ካለ ሳገኝ ስለ ቁርአን ያነበብኩት ነው አወራዋለሁ ደካችን እንዳሉት ነው እንግዲህ አንድ ሰዎች ያነበብነውን ሁሉ ካላወራን ይያሉ ወንጌል ሊማር ለመጣው ህዝብ ምንም የማያገባውን ታምረ ማርያም ያብራራለታል ገርለ ተክለ ሃይማኖት ራሱም አልገባው እሱ በገባው መጠን ግን አቃለው ይያለ በማያው መንገድ ሲያብራራ እንመለከታለን እንግዲህ ወንጌል ነው ሊያስተምር ብሎ የሚወጣው ነገር ግን የሌላ ቤተ እምነትን ትምህርት አምጥተ እንደዛ ታስረዳለ ማለት ነው ወርቶ አደርሞት ወንጌል እንግዲህ በልቼ ልሙት እንደሚባለው ሰውላ አውርቼ ልሙት ይያለ ነውና ቻው በጣም ከባድ ነው አሁን ያለንበት ጊዜ ወደ ቀጣይ ቪዲዮ እንሄዳለን ወዳጆቼ ለድሃ ስጡ ለተሸገረ ሰው ስጡ ለቤተ ክርስቲያን ስጡ ለቤተሰብ ስጡ ሰው ከኃጢአት በሽታ ጾሞ አይድን ሰው ከኃጢአት በሽታ ሰጥቶ አይድን ሰው መስጠት ለእግዚአብሔር የመታዘዛችን ማረጋገጫ ነው ለእግዚአብሔር የመታዘዛችን ማረጋገጫ ነው መስጠት ሰው ከኃጢአት በሽታ ሰጥቶ አይድን ሰው ከኃጢአት በሽታ ሆኖ መልቶ አይድንም ማርቲን ሉተር ሲናገር ሰው ሁለት ነገሩ ሊፈወስ ይገባል ይላል አንዱ ነፍሱ ሁለተኛ ኪሱ ይላል በአብዛኛው ጴንጤ ነፍሱ ብቻ ነው የተፈወሰው ኪሱ አልተፈወሰም ሉተር ግን ሲናገር ሰው ሁለት ነገሩ መፈወስ አለበት ይላል አንደኛ ነፍሱ መፈወስ አለበት ሁለተኛ ኪሱ መፈወስ አለበት ይላል ሰው ከኃጢአት በሽታ ሰጥቶ አይድንም ሰው ከኃጢአት በሽታ ሆኖ መልቶ አይድንም በባዶ እግሩ ሄዶ አይድንም ስለዚህ መስጠት ማለት ገንዘብ እንዳለክ ሳይሆን እምነት እንዳለክ ማሳየት ማለት ነው ጻፉ መስጠት እግዚአብሔርን እንደ ሀብት መቀበል ነው ባቢሎን የሚለው ቃል የሚያመለክተው ከተማን ሳይሆን የሐሰተኛው ክርስቶስን አሰራሮች ነው ግልጽ አይደለም እንዴ የክርስቶስ ወታደር ግልጽ ነው እንግዲህ ኪስ የተፈውሷል ይያል ነው እና ደግሞ የቤተ እምነቱ ሰዎችም እንደው ኪሳቸው መፈወስ እንዳለባቸው እየተናገረ ነውና ተመልከተው ከሆነ ይሄን ሰው በእርግጠኝነት ያው እንደው ለትችት አይደለም ግን ትምርቱ እርስ በርስ እየተገጫጨ ነው ስለ ባቢሎን ያወራል እሱ ራሱ ግን ባቢሎን እየሆነ ነውና በእውነት እንደው ይቅርታ ጠይቃለሁ ይሄን ነገር ስል
እሱ የተናገራቸውን ቁጭ ብሎ ራሱ ከሱ ጋር ቢነጋገር ራሱን ሁላ አይግባባም የራሱ ቪዲዮዎች ለራሱ መለስ ይያለ ያሪፍ ነው ለራሱ ቪዲዮዎች ራሱ መልስ መስጠት የሚችል አይመስለኝም እዚህ ጋር መስጠት አድንም ምናምን ነገር ይላል እዚህ ጋር ደግሞ መስጠት ለእግዚአብሔር የመታዘዝ ምልክት ነው ይላል ስለዚህ ማሰጥ ከሆነ ለእግዚአብሔር አልታዘዝክም ማለት ነው ያ ማለት ደግሞ አትድንም ማለት ነው ሰው ለእግዚአብሔር ካልታዘዘ አይድንም አይደለ ስለዚህ በቃ ኦብቪየስ የሆነ ነገር ነው እንደዚህ ባቢሎናዊነቱ ማለት ነው ስንት አመት እንጠራለን ለዚህ ትምህርት ደግሞ እንጃ ብቻ በጣም ብዙ አመት የሚያስቆጠሩ ትምህርቶች አሉት ለየትኛው እንደምንቆጠር አላቀም ብዙ አመታት እሱም እድሜው እዚህ ቪዲዮ ላይ አይታ እንደሆነ እንደው ሉተር እያለ ይጠቅሳል ሉተር ማቴዎስ ነው አቡነ ተክለ ሃይማኖት እያለን ስናስተምር ግን ደስ አይለው ግን እሱ ሉተር እያለ እንደደና ነገር ሲጠራና ያለ እሱ ሉተር ይላል እንዴው ሉቃስን የጠቀሰ ይመስል ማርቆስን የጠቀሰ ይመስል እንዴው ኪሳችሁ ካልተፈወሰ ብቻ እንዴው ለሁላችሁ ማስተዋሉን ይስጣችሁ እስቲ ወደ ቀጣይ ቪዲዮ እንላ አካል የጨበጥኩህ ያህል ነው የተሰማኝ ከልክላፊ እኔ ሁሌም ለማግኘት እጥር ነበር ግን አንተም ማግኘት አልቻልኩም እኔ ጌታን መቀበል እፈልጋለሁ ጌታን ለመቀበል ከናት አባቴ ከቤተሰብ የወረሱት ነገር አለ እኔ ኦርቶዶክስ ነኝ ነገር ግን እንዴት ነው መቀበል ምችለው እንዴት ነው አንድ ኢየሱስን ማመን ምችለው የሚያስረዳኝ ሰው አጣሁኝ ጌታን ተቀበል ነው የሚሉኝ ሰዎችን ጠይቂያቸው አውቃለሁ ጌታን መቀበል ማለት ምን ማለት ነው ከኔም ጋር ጌታ አለ ብዬ አስባለሁ እንዴት ነው መቀበል ምችለው እንዴት ነው ማንበብ ምችለው እንዴት ነው መረዳት ምችለው የሚለውን ነገር ብዙ ቀን አስቤ አውቃለሁ እሺ የት ሀገር የምትኖረው እኔ አዲስ አበባ ነው የምኖረው ዋው በጣም ደስ ይለኛል በመገለጥ ነው የአዲስ ኪዳን ካህናት ቤተክርስቲያን የእምነት አቋም መጽሐፉ ከደረሳችሁ አላውቅም ሲጀምር ክርስትና ይላል የመገለጥ እምነት ነው ይላል ክርስትና ተመራ ታመጣው በጭንቅላትህ ሸምድዳ ታመጣው መገለጡ ሪፍሌክሽኑ አንተ ጋር ካልመጣ አሁን ግን ጌታን ብትቀበል እዚሁ ነኮኪ ያለው እኔም ያለው እኔ ምለው ከኔ ጋር ብለ ምለው ከኔ በኋላ በልና ትጸልያለህ ጌታ ኢየሱስ ሆይ አመሰግናለሁ ለኔ ስትል ለሞት ከሞት እንደተነሳ አሁን አምኛለሁ አንተን የህይወቴ ቤዛ መድኃኒት አድርጌ ተቀብያለሁ ለአንተ ብቻ እሰግዳለሁ ለዘላለም እኖራለሁ ለቅድስት ድንግል ማርያም እሞታለሁ እናትን ሳያከብሩ ልጅ ማክበር የለም ኢየሱስን ማክበር የለም ዋናው በሉት ረቡ ማርያምን መስማሙል ይሄ በጣም ወበሉት ያስብላል ነጭ ያረጋል በዛው ነጭ ብቻ ወይኔ እንደዚህ እኮ ነው ክብርህን ስታጣ ማርያም አይ እሱም ደግሞ አሳዘነኝ ታውቃለህ ሰው ሲያጣ እንደዚህ በመልካም ወጣቱም በምኑም ሲያጣ ላይቭ ላይ መጣ በላይቭ እንደዚህ ዝቅ ብሎ መጣ አዳራሽ የሚመጣ ሲያጣ በዚህ መጣ እዚህም ደግሞ ያው ሙድ ያዙ እየተደበሩበት ነው እስቲ ወደ ቀጣይ ቪዲዮ እንለፍ እንግዲህ እንደተመለከታችሁት የቅድስት ቤተክርስቲያን መገልገያ የሆኑ ንዋያተ ቅድሳትን ይዘው ነው በአዳራሻቸው ውስጥ እንደዚህ ሲጫወቱበት የምትመለከቱት ይህ ነገር በእውነት ስሜትን የሚነካ ነገር ነው እንግዲህ ቅድስት ቤተክርስቲያን ባለፈው አንድ
ያወጣችው ህግ አለ ማለት ለመንግስት አቅርባ መቋሚያ ጽናጽልና ከበሮ የቅድስት ቤተክርስቲያን ነዋያ ሀብት ሆነው ተመዝግበዋልና ስለዚህ እነዚህ ንብረቶች የህግ ክፍላችንም ፎከስ አድርጎ እንደዚህ አይነት ነገሮች ላይ እንዲሰራ ማሳሰብ እንወዳለን። እንደነዚህ አይነት ነገሮች እነሱ መብት የላቸውም እንደዚህ የመጠቀም ማለት ነው የግሏ ሀብቶች ስለሆኑ ማለት ነው። እንግዲህ እንደዚህ ነው የቅድስት ቤተክርስቲያን ነገሮች ሲናፍቁ ወስደ በራስ ነገር ውስጥ ሲናፍቁ በቃ መመለስ ነው። ሙሉ ለሙሉ መጠቀም ከፈለጋችሁ ቤተክርስቲያን መታችሁ ህብረት ሆናችሁ ነው እንጂ እንዴ የተወሰነ ፓርቱን ፈልጎ ሌላውን ጠልቶ አይቻልም። ግማሽ ጴንጤ ግማሽ ኦርቶዶክስ እየተሆነ የሚኬድበት መንገድ አይደለም። ለሁላችሁም ልቦና ይስጣችሁ ለማለት እንወዳለን። በዚሁ አጋጣሚ እንቀጥል እስኪ ተኩላ ተጠንቀቁ ይላል። የትኛው ተኩላ? ለምሳሌ በዚህ ሰዓት አዳምጡኛ አሜን ተኩላ ምን እንደናቆም ተኩላ ማለት ኮኮታሪ ነው። እኔ ኮኮታሪ አይደለሁም። እግዚአብሔር ለምን ማረን? እሺ እኔ በቃኝ አዳቴ በስላሴ ተንቆታል። ለምን ይፈራል? መሰናከል የምትመለከቱት ነው። በአሁን ሰዓት እንደዚህ አይነት አባቶች ነን ከገዳም ነን የመጣ ነው የሚሉ በጣም ብዙ ሰዎች በርክተዋል። በዛ ላይ ደግሞ አንድ የቤተ ክርስቲያን የሆኑ ነገሮችን ንዋየ ቅድሳትንም መስቀልም አይ ቲንክ ምንድነው ነጠላውንም አድርገው የማይሆን መልእክቶችን ያስተላልፋሉ። በዛ ላይ ደግሞ ያየ እንደሆነ ስላድኖ የትራንስፖርት ነው ምናምን ይያሉ የገቢ መሰብሰቢያ መንገድ ያደርጋሉ። መንገድ ላይ በሃይላንድ ውሃ ጸበል ይዘው ይጫሉ። ሚካኤል ቀን ነው ይሄ ነገር የተከናወነው ማለት ነው። ውስጥ ላይ ቅድስት ቤተክርስቲያን የራሷን መርሃ ግብር እያካሄደች ነው። ወንጌሉ ምኑ እዛ እየተሰጠ ነው። እነሱ ደግሞ ውጭ ላይ በረንዳ ላይ ህዝቡን ሰብስበው የራሳቸውን ዓላማ እያከናወኑ ነው። ምን ማለት ነው እንግዲህ ህዝቡን ለመገነጣጠል ለመከፋፈል የሚደረገው ነገር ማለት ነው። ባይዘው ውስጥ ላይ አድርጉም እንደዚህ አይነት ነገሮች እኔም አንዴ ያጋጥሙኛል። ማይክ እድል አይሰጣቸውም። እንደዚህ ከደብረ ሊባኖስ ነው የመጣ ነው ምናምን ይላሉ። አባ በኋላ ይቆዩ ብለው ወደ ውጭ ሲያወጧቸው ነው። ውጭ ላይ ነው አሁን ላይ ፎከስ አድርገው የሚሰሩት ማለት ነው። እነዚህ ሰዎች ሲጀመር ገንዘብ ለማግኘት እንደው እንትን ለማለት ስለሆነ ምንም የሚያስተምሩት የሆነ ለየት ያለ ዕውቀት ኖራቸው ወይም ደግሞ ከገዳም መተው አይደለም። ከገዳም ሲጀመር ምን ሊያረግ ነው መተው ገንዘብ ወደ ገዳሙ የሚሄደው መምራን የሚመስሉ ሰው ስንመለከት በእውነት ሁላችንም ጥንቃቄ ልናደርግ ይገባል። እንደው አንድ ወንድማችንም ላይ ማየት እንደሆነ ጥቃቱ ላደርሱበት አንገቱ ውስጥ ከሚል እንደዚህ አይነት ነገር ምን ተባበሩ ወንድሞችም በጣም ውሃ ምናምን ላይ እየረጩበት እናንተ ማናችሁ ምናምን ነገር ብሎ ሲጠይቅ ውሃው ላይ እየረጩበት ነበር። መናፍቃና ታድሶና ልብሴ እስኪበላሽ ማተቤ እስኪበጠስ አንገቴ እንደዚህ እስኪበልስ ድረስ ከነሱ ስታገል በተበጠሰው ማተቤጃቸው አሉ። ይሄን ተመለከታችሁት ነው እንግዲህ ከአንድ መምህር አባት ነኝ ብሎ ከሚያስተምር ሰው እንደዚህ አይነት ነገር በታምራ አይጠበቅም። ውሃ እየረጩበት አንተ መናፍቅ ነህ ምናምን እያሉ ጥያቄ ነበር እሱ ሲጠይቅ የነበረው። እናንተ ማናችሁ እያለ ቀለል ያለ ጥያቄ ነበር የጠየቃቸው። እነሱ ግን ለመመለስም በካሜራ ለመቀረጽም ፍቃደኛ አይደሉም። በዛ ላይ በቃ አጉል ነገር አድርገው ምናምን ህዝቡን አስተባብረው ምናምን ጥቃት ሊያደርሱበት ሞክረው ነበር። ለእንደዚህ አይነት ነገር ምን ተባበር ወጣቶችም ሆነ የቤተክርስቲያን ልጆች ቆም ብለን ልናስብ ያስፈልጋል። ቪዲዮ እናጥፋለን። ያለ ምክንያት ፓስተር ትዝታው በኮንፊደንስ እዚህ ሀገር አይመጣም። እስቲ አዳምጡት። ትዝታው ሳሙኤል አይታሰርም፣ አይጠየቅም፣ ይጠየቅልን ይታሰርልን እያላችሁ ቪዲዮ ምሰሩ አትልፉ ልላችሁ ነው ቪዲዮ ምሰራው። ትዝታው ሳሙኤል አይጠየቅም ስላችሁ ትዝታው ሳሙኤል ወንጀለኛ አይደለም እያልኳችሁ አይደለም። ጽድት ያለ ወንጀለኛ ነው፣ ለዛውም ከበቂ ማስረጃ ጋር። ታዲያ እንዴት ወንጀለኛም ነው እያልክ በቂ ማስረጃም አለ እያልክ አይታሰርም አይጠየቅም ትላለህ ካላችሁ በደንብ አዳምጡ። አንዳንዴ ነገሮችን ከቦክስ ውጭ ብናስብ ደስ ይለኛል። ሰፋ አድርገን አይደለም እናንተ ትዝታው ሳሙኤልን ወንጀለኛ የምትሉ ይቅርና ራሱ ትዝታው ሳሙኤል ኢትዮጵያ ቢመጣ ሊያስጠይቀው የሚችልን ወንጀል ውጭ ሀገር ላይ ሆኖ እንደሰራ ጠንቅቆ ያውቀዋል። በነገራችን ላይ እሱ ጅል አይደለም ወይንም ሞኝ አይደለም። ወንጀል እንደሰራ ያወቀ ዝም ብሎ ተነስቶ የሚመጣው ችግር የለውም ኃላፊነቱን እንወስዳለን ማንንም አይነካህም ብሎ ፕሮሚስ ገብቶ ኃላፊነቱን ወስዶ ያመጣው አካል አለ። በዚህ 100% እርግጠኛ ነኝ።
እንግዲህ ቅድስት ቤተክርስቲያን በትዝታው ሳሙኤል ላይ ክስ መስርታ መንግስት ደግሞ ክሱን የማይቀበልና እሱን የማያስረው ከሆነ ለቅድስት ቤተክርስቲያን ያለውን ንቀት የሚያሳይ ነው። በእውነት ይህ ሁሉ ስድብ ይህ ሁሉ ለሃይማኖቱ ያለውን ጥላቻ እያሳየ እየተሳደበ ዝም ተብሎ እንደው ወደ ሀገሩ እንዲመለስ ወደ ውጪ እንዲወጣ ዝም ካሉት በጣም ትልቅ ንቀት ነው በእውነት። እስቲ የክስ ሂደቱም እንግዲህ በመንገድ ላይ ነው ያለው ገና። እስቲ ወደፊት የሚፈጠረውን ደግሞ አብረን የምናይ ይሆናል። እናንተ ማሳብ አስተያየታችሁን በኮሜንት ላይ አሳውቁን። በእውነት ሁላችንም በዚህ ነገር ላይ ዝም ልንል አይገባም። ቅድስት ቤተክርስቲያንን እያስደፈርን ነው ዝም የምንል ከሆነ ማለት ነው። ስለዚህ ሁላችንም በምንችለው አቅም ድምጽ ልንሆን ይገባል። እንደው የህግ ክፍሉም ይሄን ነገር ጠንከር አድርጎ እንደሚይዘው ተስፋ እናደርጋለን። እስኪ ወደ ቀጣዮቹ ቪዲዮ እንሂድ። የዛሬው ቪዲዮቻችንን እንግዲህ በዚሁ አጠናቀናል። ከወዲሁ የዩቲዩብ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ቪዲዮን ከወደዳችሁ ደግሞ ላይክ አድርጉልን። ሐሳብ አስተያየት ካላችሁ በኮሜንት መስጫው ቦታ ላይ እንድታስቀምጡልን በትህትና እንጠይቃችኋለን። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸርን ሰንብቱ።